ዳር 13 አቤት አቤት ከማንኛውም ምድራዊ ችግር የሚጠብቁንና ከልዑል እግዚአብሔር ወደ ሰው ልጆች ለመዓትም ለምህረትም የሚላኩ ከመዓት ይልቅ ግን ለሰው ልጆች ምህረትን የሚያወርዱ ልመናን የሚያደርሱ የሰው ልጅን በእግዚአብሔር ፊት የማያጣጥሉ ይልቁንም ደግሞ ምልጃንና ምህረትን የሚለምኑና የሚማጸኑ ሚስጥርን የሚገልጹ ሁሌም ቢሆን በመንገዳችን እንዳንሰናከል የሚጠብቁ ሁሌም ቢሆን እስከ ዕለተ ምጽአት ድረስ እኛም ደግሞ እስከ ዕለተ ሞታችን ድረስ የሚራዱን በሞትንም ጊዜ ደግሞ በፍርድ አደባባይ እንዳንወዳ የሚያደርጉን ስነ ፍጥረት ወይም ደግሞ አራቱም ወቅቶች እንዳይዛቡ የሚጠብቁ ሥራቸው ተግባራቸው ዘወትር ቅዱስ 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 እያሉ ልዑል እግዚአብሔርን ማመስገን የሆነላቸው ዕረፍት ብሎ ነገርን የማያውቁ ምስጋና ምግብ የሆነላቸው በሃይማኖት በተልእኮና በምስጋና የሚኖሩት አባታችን ቅዱስ ያዕቆብ በፍኖተ ሎዛ በረጅም መሰላል ላይ ሲወጡና ሲወርዱ የተመለከታቸው ኤልሳ ለግያዝ ያሳየው ዳንኤል የተመለከታቸው በጌታችንና በአምላካችን በኢየሱስ ክርስቶስ የልደቱ ቀን በዝማሬ የተገለጹ መሆናቸውን ቅዱስ ሉቃስ የጻፈላቸው ሄኖክ በትንቢቱ የተነተነላቸው ዮሐንስ በራእዩ ያያቸው ቅዱሳን መላእክተ ብርሃን መንፈሳውያን ሰባህያን መዘምራን መተንብላን ወይም ደግሞ አማላጆች ተብለው የሚጠሩት ሊቃውንት አእላፍ ብለው የሚጠሯቸው 99ኙ ነገደ መላእክት 13 ዓመታዊ የክብረ በዓላቸው ቀን ነው። ወገኖቼ እጅግ በጣም በሚገርማችሁ ሁኔታ በዚህ በኅዳር ወር ውስጥ የቅዱሳን መላእክትን በዓል በደንብ አድርገን እናከብራለን፣ እያከበርን እንገኛለን። ለምሳሌ በኅዳር 8 ቀን የአርባዕቱ እንስሳ የቅዱስ ኪሩቤልን በዓል አከበርን። ትናንትና የሊቀ መላእክት የቅዱስ ሚካኤልን ክብረ በዓል አከበርን። ነገ ማለትም ኅዳር 13 ደግሞ የ99ኙ ነገደ መላእክትን በዓል እናከብራለን ማለት ነው። ኅዳር 24 ደግሞ የ24ቱ ካህናተ ሰማያትን ቅዱስ 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 እያሉ መንበረ ጸባዖትን የሚያጥኑትን የ24ቱ ካህናተ ሰማያትን በዓል እናከብራለን ማለት ነው። ቅዱሳን መላእክት በመጀመሪያም ሲፈጠሩ የሰው ልጅ ሊራዱ ነውና የተፈጠሩት። ወገኖቼ እጅግ በጣም እንጠቀምባቸው። እውነቴን ነው የምነግራችሁ። አዎ በድጋሚ እውነቴን ነው የምነግራችሁ። ቅዱሳን መላእክት ቅዱስ 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 ብሎ ማመስገን ምግባቸው፣ የሰው ልጆችን መጠበቅና ከፈጣሪያቸው ዘንድ ማማለድ ማስታረቅ ደግሞ ሥራቸውና ደሞዛቸው ሆኖ እናገኘዋለን። የእግዚአብሔርን ሥራ እኮ ዕጹብ ድንቅ ለማለት እኮ የነገደ መላእክትን ተፈጥሮ ማየት ብቻ በቂ ነው። አዎ ቅዱሳን መላእክትን በነገድ 100 በክፍለ ነገድ ደግሞ 10 አድርጎ ፈጥሮ አቀማመጣቸውን ደግሞ በ3 ሰማያትና በ10 ክፍል ዓለማት አደረጋቸው። መላእክት ያሉባቸው ከተሞች ወይም ደግሞ ሰማያትም ከላይ ወደ ታች ኤረር፣ ራማና ኢዮር ይባላሉ። 10ሩ ክፍለ ነገድ ወይም ደግሞ ክፍለ ዓለማት ደግሞ የመጀመሪያው አጋዕዝት ይባላል። የመጀመሪያ አለቃቸው ሳጥናኤል ሲሆን በአሁኑ ሰዓት ደግሞ ሊቀ መላእክት ቅዱስ ሚካኤል አለቃቸው ነው። ሁለተኛው ኪሩቤል አለቃቸው ኪሩብ፣ ሦስተኛው ሱራፌል አለቃቸው ሱራፊ፣ አራተኛው ኃይላት አለቃቸው ሚካኤል፣ አምስተኛው አርባብ አለቃቸው ቅዱስ ገብርኤል፣ ስድስተኛው መናብርት አለቃቸው ቅዱስ ሩፋኤል፣ ሰባተኛው ሥልጣናት አለቃቸው ቅዱስ ሱሪያል፣ ስምንተኛው መኳንንት አለቃቸው ቅዱስ ሰዳካኤል፣ ዘጠነኛ ሊቃናት አለቃቸው ቅዱስ ሰላታኤል፣ 10ኛው መላእክት አለቃቸው ቅዱስ አናንኤል ናቸው። ከእነዚህም ውስጥ አጋዕዝት ሱራፌል ኪሩቤልና ኃይላት መኖሪያቸው በኢዮር ወይም ደግሞ በሦስተኛው ሰማይ ሲሆን አርባብ መናብርትና ሥልጣናት ደግሞ መኖሪያቸው ሁለተኛው ሰማይ ራማ ይሆናል። መኳንንት ሊቃናትና መላእክት ደግሞ የሚኖሩት በአንደኛው ሰማይ በኤረር ይሆናል ማለት ነው። እጅግ በጣም የሚገርመው ግን የእነዚህ ሁሉ ቅዱሳን ነገደ መላእክት ተልእኳቸው የሰውን ልጅ ከእግዚአብሔር ጋር ማማለድና ማስታረቅ ነው። በጣም አይገርማችሁ? ቸር የሆነ አምላክ ልዑል እግዚአብሔር ለሰው ልጆች ድህነትን ሲፈልግና ሲመኝ እኛ የሰው ልጆች ደግሞ በተቃራኒው ለመጥፋት ሰበብን ነው የምንፈልገው። አዎ እጅግ በጣም ይገርማል እኮ እርሱ እኛን ለማዳን ሰበብ ሲፈልግ፣ እኛ ደግሞ ለመጥፋት ሰበብን እንፈልጋለን ማለት ነው። እነዚህን ሁሉ ቅዱሳን ነገደ መላእክትን ቁጥራቸውን መድኃኔዓለም ኢየሱስ ክርስቶስ ብቻ የሚያውቃቸው ነገደ መላእክትን ፈጥሮ እንዲራዱንና እንድንጠቀምባቸው ሰጥቶናል። ከእነሱም አልፎ ደግሞ ቅዱሳን ጻድቃን ሰማዕታትን፣ ደናግልን፣ መነኮሳትን ደግሞ ሰጥቶናል። እጅግ በጣም አይገርማችሁ? ስለዚህ ወገኖቼ ወሬን አላበዛም። እነዚህን ቅዱሳን መላእክት እንጠቀምባቸው። የነገውን የኅዳር 13 የ99ኙ ነገደ መላእክትንም በዓል ደግሞ በደንብ እናክብር ብዬ መልእክትን አስተላልፋለሁ። ይሄ ቪዲዮም ለሁሉም ሰው እንዲዳረስና በደንብ እንዲያውቁት አደራ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ ሲሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከ99ኙ ነገደ መላእክት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርና ጥበቃ አይለየን። አሜን። ይቆየን።